ሰው ሰብስበው እንደዚህች አይነት ምስኪን ሴትን ፎቶዋ ተዘቅዝቆ ሲሰደብ፣ እንደኔ አይነቱ ደግሞ ወጠጤ ደግሞ የልጅ እናትን አገባ ተብሎ ሲሰደብ፣ እቺ ልጅ ዛሬ ከኦርቶዶክሳዊነት አቆምኩኝ እያለች ነው። እኔ ምን አገባኝ ስለሷ ነው የሚሉት ቀሲስ ዲበኩሉ። መምህር ኤፍሬም ምን አይነት መረዳት ቢኖሩት ነው ይሄንን መጽሐፍ ቅዱሳዊ መረዳቱን አውዱን አገኘሁት ብለው የራስዎትን ፖለቲካ የሚሰሩት? እስኪ ያስረዱኝ። እሺ አዳምጥሽ እንዳትገባ ጣልቃ እንዳትገባ። አሁን ይኸውልህ አንተ የማታዳምጥ ከሆነ ሌሎቹን ለምን አያዳምጡም ማለት አትችልም። አዳምጠኝና ሞግተኝ። ዝም ብለህ አዳምጠኝ። ጣልቃ እንዳትገቡብኝ። ኦኬ። አንደኛ ደጋግሜ ነው የምናገረው፣ ያንተን እናትም ይሁን አንተንም ይሁን ለጥፈው የተሳደቡ ሰዎች ካሉ ነውር ነው፣ ብልግና ነው። እኔን የሚደግፉኝም የእናቴም ልጅ ይሁን የሚሳደብ ሰው ካለ እኔ ወንበዴ ዱርዬዎች አሉ እርሶ የሚመሩት። በቃ ይሄ ነው ነጣ። ኦኬ መስማት እኔ እኮ ላይቭ እኮ ራሴ እኮ መክፈት እችላለሁ። የምታዳምጠኝ ከሆነ እባክህ ካህን ነኝ አዳምጠኝ። ግቡ ብለኝ ስሜን ጠርተኝ ነው የገባው። ዝም ብያለሁ የገባው። ኑ ጥያቄ አለኝ ቀሲስ ዲበኩሉ ያልክ ስሜን ስትጠራ ነው የገባው። አዳምጠኝ። አሁንም አስጨርሰኝ። አዳምጠኝ። እነግርሃለሁ እኮ ስሜን እየጠራህ አንተ ራስህ ቀሲስ ጥሩ እያደረጉ አይደለም፣ መልካም እያደረጉ አይደለም ስትለኝ ነበር። አንተ ራስህ ላይቭ ላይ ከፍተው ግሩፑን ልንገርህ፣ እኔን ፎቶ የለጥፋ። ለምሳሌ የአክሊልን በጣም የምትደግፍ ልጅ፣ የአክሊል ተማሪ ነኝ የምትል ልጅ፣ የአክሊል ሞዴሬት ልጅ ፎቶዬን ለጥፋ። አክሊል ወንጌል አይደለም። አዳምጠኝ እኮ አዳምጠኝ። አክሊል እዛ ቤት ገብቷል። አዳምጠኝ። እዛ ቤት ገብቷል። ለምንድን ነው ማይሆን ነገር የሚያመሳሰሉት? ቀሲስ አክሊል እዛ ቤት ገብቷል። ልጅቷ ቤት መስማት አትፈልጉም? ላይቭ ልክፈተን የራሴ ላይ ነው የማይገናኝ ነገር። ልጁ የሌለውን ልጅ ለምን ይጠሩታል? የሌለውን ልጅ ለምን ይጠሩታል? ለምንድን ነው የማታስቀርሱ? ለምንድን ነው የማታስቀርሱ? እኛንም ያዳምጡ። ኦኬ ፖለቲካውን ትተው ትክክለኛ የመጽሐፍ ቅዱስ በጣም ጥሩ። እንግዲያስ ይኸውላችሁ የማታዳምጡ ከሆነ እወጣለሁኝ፣ የራሴን ላይቭ ከፍታለሁኝ። ያለኝ እውነታ ለብቻዬ ማስረዳት ይችላል። አይ አይደለም መምሬ ፍሬ ይሁሉ እኔን ትልቁ ላይ አድርገኝ። ቆይ በጣም አመሰግናለሁ። አንተሽ እኔን ትልቁ ላይ አድርገኝ። እስኪ ትልቁ ላይ አድርገኝ። መምሬ ፍሬ ፖለቲካ ሆነ ብቻ ነው በትክክል እግዚአብሔር የሚታመኑ ነው። መምሬ ፍሬ እግዚአብሔር የሚታመኑ መምህር ኤፍሬም ያወሩና እኔ ጥያቄ ያለኝ ለእርሶ። ይቅርታ አንድ ሀሳብ ልናገርና እዛ ትቀጥላላችሁ። አደምጣለሁ። ምንም ስራ የለኝም፣ ቁጭዬ አዳምጣለሁ። አሁን እረፍት ላይ ስለሆንኩኝ ተሙ እኔ በሚዲያው ፊት በዚህ ባለው 1300 ክርስቲያን ፊት ቃሉ መኒ ወወ ወእመኒ አልቦ አልቦ ነው። እውነቱን እውነት ሐሰቱን ሐሰት በሉ ተብሎ ነው የተጻፈው እንጂ ስለ እግዚአብሔር አትጥሩ ነው የሚባለው። መጀመሪያ የመሰልከው ምሳሌ ነው። እኔ ልጁን ቀሲስ እርሶን አውቆታለሁ፣ አላውቀውም። ኦርቶዶክሲውን፣ ጴንጤውን፣ ሙስሊሙን አላውቀውም ነው ልዩ ዘማሪያ የሚሉትን ፈጽሞ አላውቀውም። የምታዳምጠኝ ከሆነ አንዴ የምታዳምጡኝ ከሆነ ይኸውልህ፣ አሁንም እኮ የምታወሩት ለምን አይሰሙም እያላችሁ ነው እናንተ ራሳቸው እኮ እየሰማችሁኝ አይደለም። አድምጠኝ ተሙ። እኔ ይኸውልህ ዘር መዝራት፣ ማስተማር፣ መምከር የኔ ድርሻ ነው። ካላስተማርኩኝ ካልመከርኩኝ አሁን ለምን አያስተምሩም ብለህ ጠይቀኝ አልኩህ። ኦኬ እኔ ማስተማር ነው የኔ ድርሻ። ከዚያ በኋላ ያ ሰውዬ የተማረውን ትምህርት ተግባራዊ ማድረግ የኔ ድርሻ አይደለም እኮ ነው የምልህ። ገበሬ ዘር ይዘራል፣ ማብቀል የመሬቱና የእግዚአብሔር ድርሻ ነው። አንድ ካህን የሚጠበቅበት ዘር መዝራት ነው። እየዘራ ያንን እኔ ከኔ የሚጠበቀው ማስተማር ነው። ከዚያ በኋላ ግን እኔ ያስተማርኩት ትምህርት ወንጌል ነው አይደለ? ኦኬ የዘሪው ምሳሌ እኮ አለ። ዘር ዘራና በኋላ ሲበቅል አረም እንክርዳድ በቅሎ አገኙ። ሄዱና ከወጣው በኋላ ይሳደቡ ተብሎ የሚፈቀድለት ልጅ አይደለም። እኔ እርሶ ከወጡ በኋላ ላይቭን ነው መዘጋው። ሌላ ሐሳብ አልሰጠም። እርሶ እኮ ብትሳደበው የማን ጥፋት ነው እኮ ማለት ብትሳደበው። አሁን ለምሳሌ ሳስተምር ቆይቼ እኮ እኔ ለምን እንደማልሳደብ ልንገሩት ቀሲስ። ቆይ እሱን አይደለም ትሳደባለህ አይደል? ቆይ ቀሲስ ወንጌል የገባኝ ድንቅ ክርስቲያን ነኝ። ተሙ እኮ የገባኝ ድንቅ ክርስቲያን ነኝ። ተሙ አዳም መጽሐፉ የሚለውን ማከብር ሰው ነኝ። መጽሐፉ እርሶ ካከበረ ነው እርሶን አከብሮታለሁ። ሲጨርሱ ዘግዋለሁ። እሱ ያንተ ነው። አዩ ተው እየጠየቅኩ ያለሁት ነገር መጀመሪያ መልስ። ስለዚህ እኔ በሰጠሁት ምሳሌ የገበሬው ጉዳይ ነው። ገበሬው ይዝራ እንጂ
የማብቀል የመሬቱ ጉዳይ ነው አይባልም። ለምን ቢባል ተሙ አድመጠኝ። አዳምጠኛ ተሙ እየሰማህ ምርጥ ገበሬ ነው ምዘረው መልካም ዘር። አሁን እኔም ልቆጣ ነው ተሙ አዳምጠኝ። ኦኬ እየሰማኝ እያስተማርኩ ነው። አሁን ሳስተምር እሺ ብለህ አልከኝ፣ ወጣሁኝ። ከወጣሁ በኋላ አንተ ብትሳደብ እኔ ነኝ የምጠየቀው እንዴ? ምን እያልክ ነው? ይሄ እኮ በጣም ህፃን ልጅ ሊመልሰው የሚችል ነው። ይኸውልህ እኔ አስተማርኩ፣ መከርኩ፣ እሺ አልከኝ። ኦኬ እሺ አልከኝ። ቀሲስ እኔ እዚህ ጋር ልማርሎት እኮ አስተምሩኝ፣ ጊዜ ልስጦት። ስለ ዘር ወይም ደግሞ ስለ መሬት ስለምዘራው ዘር ገበሬው መሬት መምረጥ አለበት የለበትም? ለምን ኢየሱስ ክርስቶስ በምሳሌ አስተማረ? ይሄንን ሶስቱን ምሳሌ ለምን ሰጠ? የምታወራው እኮ የፈለጋችሁት መሬት ላይ ዘርዝሩ ብሎ ነው እንዴ ኢየሱስ ክርስቶስ የሰጠን ምሳሌ? ቀሲስ ታሙ እያዳመጥከኝ አይደለም? የመጀመሪያ ተረጋጋ፣ ሪላክስ። እስኪ ኢየሱስ ሲሰጠን ምሳሌነቱን የፈለጋችሁበት ቦታ ላይ ዘርዝሩ፣ ከፈለገ ይብቀል ከፈለገ አይብቀል ብሏል ወይ ነው? እሱን አስተምሩኝ እስኪ፣ እሱን ልረዳ እስኪ። ይቅርታ አድርጉልኝና ካስወራችሁኝ እኔ ልጁን ደግፎ ማውራት ራሱ ይቅርታ አድርጉልኝ፣ ይሄ ትክክል አይደለም። በጣም ሌላም ሰው ስሜት ይጎዳል። ግዴታ የኔ እናት ፎቶ ስትለጠፍ ነው የምናገረው ማለት ተገቢ አይደለም። ከእርሶ ጋር ነው የሚውል። ብንያም አንተ የራስ አጀንዳ ያለ ሰው ነው፣ እንድታወራ አልፈቅድልህም። አንደኛው ግሩፕ ውስጥ ገብተህ የምትሳደብ አንተ ነህ። አዳምጠኝ፣ የፈለጉትን ይበሉ። አዳምጠኝ። ለምን አንተ አታዳምጥም? መጀመሪያ አንተ ራስህ ያው ሞገትከኛ አይደል? አንድ ሰው ተበደልኩኝ ብሎ ሲመጣ እርሶ ጋር ተበደልኩኝ ብሎ ሲመጣ አንተም ተሳድበ ነበር አይነት ነገር ይባላል። አዳምጠኝ፣ አንተ ራስህ አዳምጥ። ለነዚህ ልጆች መስማት እኮ አትችልም አንተ ራስህ። አይነት ማድረግ ነገር ተገቢ አይደለም። መጀመሪያ አዳምጠኝ፣ ሚውት አድርገው። እነዚህ ልጆችን ደግፎ መቆም ራሱ ይሄ ተገቢነት አይደለም። ታሙ ሚውት አድርገው፣ አለበለዚያ ልወጣ ነው። ቢኒ እኮ አዳምጣቸው እስኪ። መጀመሪያ አንተ ራስህ መች ሰማህና ነው አንተ የምትወቅሰው? ሲጀመር እዚህ እየሞገትከኝ አይደል? አዳምጥ እያልኩህ አንተ ደርበህ እኮ እያወራህ ነው። አንደኛው አንተ ነህ የምትሳደብ። አንደኛው ይኸውልህ፣ ተሙ አንዴ አድምጠኝ። ይኸውልህ እኔ የኔ ድርሻ ማረስ መዝራት ነው። ሲዘራ አንዱ በመንገድ ላይ፣ አንዱ በጭንጫ ላይ፣ አንዱ በሾህ መካከል፣ አንዱ በመልካም መሬት ላይ ዘሩ ይወድቃል እኮ። ግን ከነምሳሌው ግን ያስረዱኝ ቀሲስ። አዳምጥ ያስጨርሰኝ እኮ አዳምጦ ከነምሳሌው መጽሐፉን ከፍተው ያስረዱኝና ገበሬ መሬት ሳይመርጥ ይዝራ ተብሎ የተጻፈበትንም መፈልጓለሁ ቀሲስ። መቼ መጽሐፉን አልጻፍነው። የፈለከው ማውራት ነው ማዳመጥ ነው የምትፈልገው እኮ። መጽሐፉን ክፈቱና ይንገሩኝ ስለ ዘር ጉዳይ። እኔ አሁን ሳልከፍት አንተን ማስተማር እችላለሁ። አዳምጠኝ። የማፈራበት ሰው ጋር ነው ጭንጫ መሬት ላይ እኔ እግዚአብሔርን ቃልን አልዘራም። የምታዳምጠኝ ከሆነ ላውራ፣ የማታዳምጠኝ ከሆነ ልወጣ ነው። አንደኛው እኮ የማታዳምጠው አንተ አዳምጠኝ። እኔ በቃሌ ማስተማር የምችል ሰው ነኝ። መጽሐፍ መክፈት አልፈልግም። በቃሌ ተመሪዋለሁ። ኦኬ አዳምጠኝ። የምታዳምጥ ከሆነ ይኸው መምህር፣ የአዲስ ኪዳን መምህር እዚህ ቁጭ ብለዋል። መምህር ኤፍሬም ከተሳሳትኩኝ ያርሙኛል። አዳምጥ። ዘሪ ሊዘራ ይወጣል። ሲዘራ መሬቱን ያለሰልሳል፣ ያርሳል። አዳምጥ። ከዛ በኋላ ሲዘራ በአራት አይነት መሬት ላይ ይወድቃል። ማለት የእግዚአብሔር ቤት አይገባም፣ ከዚህ በኋላ አንተ ጨርሰሃል፣ ውዳቄ ነህ የሚባል ሰው የለም። አንድ እስትንፋስ ያለው ሰው ሁሉ የመጸጸት እድሉን ካገኘ ወደ እግዚአብሔር ቤት ይገባ ዘንድ አለው። ማለቴ ለምሳሌ ፈያታዊ ዘየማን የሚባለውን ግለሰብ ብንወስድ መጾቶም ጾሞም አይደለም፣ ይመጸውት ዘንድ እጁ ታስሯል። ይጾምም ዘንድ አይችልም፣ ይበላም ዘንድ የሚችልበት አቅም ስላልነበረው በመስቀል ተሰቅሎ ባደረገው ስርዓተ ጸሎት ወይም ያቺ አንዲት እስትንፋስ የ30 ዘር ነው ምፈልግ ብለን ልናልፈው ምንችል ትውልድ የለም። አንደኛ የእውቀት ተከፍሎ ስላለብን፣ የዛን ሰው ልብ ፈጽመን ስለማናውቅ፣ ምናልባት እንደየንግግሩ መለካት አለብን። እውነት ነው። ለምሳሌ ፕሮቴስታንት ዓለም የምንላቸው ሰዎች እኔ አሁን ከነሱ ቤት አልገባም። በንግግራቸው እንኳን እኔን የሚያከብሩኝ አንዱን አካል አንዱን ባህሪ ወልደ እግዚአብሔር ኢየሱስ ክርስቶስን ሲፈልጉ አምላክ ሲፈልጉ አማላጅ እያደረጉ አምላክ የሆነውን አማላጅ ይሉታል፣ አማላጅ ያሉትን አምላክ የሚሉ የተምታታባቸው ግለሰቦች ስለሆኑ አምላክን ያከበረ አንደበት እኔን ያከብረኝ ዘንድ ይችላል እንጂ
ለፈጠራቸው ያልታመኑ ፍጡሩን ያከብሩኛል ሚል አስተሳሰብ ስለሌለኝ በእነርሱ ግሩፕ አልከሰትም። ለይቶላቸው ያበዱ ከሃይማኖት የወጡ ግለሰቦች ስለሆኑ ማለት ነው። የእኛን ልጆች ግን እንደኔ ስመ እግዚአብሔር እየጠሩ ነአምን ክልኤተ ልደታተ ሁለት ልደታትን እናምናለን ስላቸው ልክ ነህ ብለው የተቀበሉ እኒህ ልጆች እናንተ አትሆኑም ልክ አይደላችሁም ብሎ ልባቸውን መርምር ያውቃለሁ ስለዚህ እናንተ መቼም አትመለሱም ብሎ በሆነ ሰው ላይ ፍርድ መስጠት ይህ ፍጹም ተገቢ አይደለም። ቀሲስ ቅድም ሲጠቅሱት የነበረው በማርቆስ ወንጌል ያለው ወፈረ ዘሪ ዘይዘራ ንጹህ ልብ የሰጣቸው እየፈቅድ እግዚአብሔር ሞቶ ለኃጥ አላ ግባቶ ተመይጦቱ ሀቢሁ እግዚአብሔር ወደ እርሱ እንዲመለሱ ይፈልጋል እንጂ የኃጢአተኛውን ሞት አይፈልግም ተብሎ በሕዝቅኤል 38 እንደተነገረ ሞታቸውን ስለማይፈልግ ጥፋታቸውን ስለማይፈልግ እግዚአብሔር አብረን ስንማማር እንኖራለን። ግን አንተ መማር አትችልም ብላ ቤተክርስቲያን አዋጅ ጠቅሳ ሕግ አውጣ አውግዛ ያለየችውን አካል ግን እንዲህ ይናገራሉና ውጉዝ ናቸው ብለን በራሳችን የሆነ ካህን የሆነ ግለሰብ አውግዞ ከነዛ ሰዎች ህብረት እንዳያደርጉ ከኛ መለየት ግን ቤተክርስቲያን ያለየችውን ህብረቱ ያለየውን ግለሰቡ ሊለየው ፈጽሞ አይገባም ነው።